እድል በስተመጨረሻ እናቷ ገነትና ቢኒ ከውጭ ሲመጡ እድልም ከቤት ተሰናብታ ስትሄድ መንገድ ላይ ያገኟትና እጇን አንጠልጥለው ወደ ቤት አመጧት። የዚህ ሁሉ ችግር ፈጣሪ የሆነችው ሮማንን ቢኒ ትዕግስቱን መቆጣጠር አቃተውና ጸጉሯን እየነጨ ኮተቷን ተሸክማ ከቤት እንድትወጣና ጎዳና ላይ እንድትቀመጥ አደረጋት። ወይዘሮ ገነት ከሚባለው በላይ ተናደደችና እድልን ስሚ እድል፣ ካሁን በኋላ ማንም ውጭ ስላለሽ ከዚህ ከቤት እንድትወጪ አልፈቅድም። እኔ እኮ ነኝ አሰርሽ። እዛ በደላላ ላይ ፈርመሽ መምጣትሽን አታቂም እንዴ? ይቺ አረመኔ ሮማን ሲጀመር ምን አባቷን ሳገባት? ሮማን ዛሬ ነገ እንድትይም አልፈልግም። አሁን ኮተትሽን ይዘሽ ከዚህ ከቤት ውልቅ በይ ብላ የመጨረሻ ንግግሯን ወይዘሮ ገነት አስተላለፈች። ቢኒም ደግሞ እማዬ ፈጣሪ አይለመነኝ፣ ካሁን በኋላ እነዚህ ሰይጣን ሰዎች አንድ ነገር ካደረጉ ሜላትንም ቢሆን እንደማልተዋት ወቂ ብሎ ነበር። ቢኒ እንደፎከረውና እንደ ምኞቱ አደረገ። እድል እንግዲህ አባባ ወደዛ ቤት ሲመጣ በጣም ይቅርታ ብላ እግሩ ላይ ተደፍታ ማልቀስ ጀመረች። አባዬ እዚህ ቤት እየተፈጠረና እየሆነብኝ ያለውን ነገር አላቅም፣ በጣም ከፍቶኛል ብላ ስትል ወይዘሮ ገነትና ቢኒ ደግሞ ተረጋጊ እድሌ፣ ምንም ነገር ቢፈጠር እኔ ተጎንሻለሁ። አንቺ እኮ በጣም ጥሩና መልካም ልጅ ነሽ። እንዴት እኔን እናትሽን ትተሽ ትሄጃለሽ? ስለወደድኩሽ እንደ ልጅ ስላቀረብኩሽ ይሄን ነገር ማድረግሽ በጣም ስህተት ነው ብላ ወይዘሮ ገነት ዳግም ምንም ነገር ቢፈጠር እድል ከዛ ከቤት እኔ ሳላሰናብትሽ ማንም ውጪ ስላለሽ እንድትወጪ አልፈልግም ብላ ተናገረች። እድልም ትዕግስቷን መቆጣጠር አቅቷት ማሚዬ እኔ አንቺን በፍጹም ልጠላሽ አልችልም፣ ምክንያቱም ሳትወልጅኝ እንደ ልጅ የትምህርቴ ነገር አሳስቦሽ ትምህርቴንም እንድማር ዋጋና መስዋዕትነት እየከፈልሽ ነው አውቃለሁ። ምንም ቢፈጠር ምንም እያንዳንዱ ለሆነው ነገር በጣም ይቅርታ። አንቺ ከምታስቢው በላይ ለእኔ እንደምታስቢልኝ በጣም ተረድቻለሁ። ግን እኮ እዚህ ቤትም ሁኜ የህይወቴ ነገር በጣም ያሳዝናል። ሮማንና እቺ ሰላቢ የሆነች ሜላት እኔን ለመግደል ብዙ ነገር አድርገዋል። በተደጋጋሚ ያዳነኝም ቢኒ እንደሆነ ጠንቅቀሽ ታውቂያለሽ። እማዬ እኔ እኮ አንቺን በፍጹም ጠልችሽ አይደለም። እዚህ ቤትም ሁኜ ላንቺ እንደ ባሪያ ሁኜ ባገለግል በፍጹም ውለታሽ ከባድ ነው። ምክንያቱም ለእኔ ያለሽ ስሜትና ክብር ከሰራተኝነት አልፎ እንደ ልጅ ነው የምታይኝ። እኔ ደግሞ እናንተን ጥሎ መውጣት ለእኔ ከባድ ነገር ነው። የሜላትስ ሲሆን የቅናት መንፈስ ነው ብዬ ላስብ። እችኛይቱ ግን ምን እንዳደረግኳት እኮ አላቅም። በጣም ጠናብኝ፣ ራሴን መቆጣጠር አቃተኝ። በቃ እኔም እኮ እንደ ሰው ይደክመኛል፣ እንደ ሰው ይሰማኛል አለችና ደም እንባ ስታነባ እንባዋን ጥርግ አድርጋ ወይዘሮ ገነት ልጇን እድልን እቅፍ አደረገቻት። ወይኔ ጉዴ! ከብሌን ጋር እኮ የሚያመሳስላት ነገር በር ዘግታ ማልቀሷ፣ እንዲሁም ደግሞ አንዳንድ ሁኔታዋ በጣም ለየት ያለ ነገር ነው። ወይኔ ጉዴ! ፈጣሪ እውነት የሞተ ሰው ተመልሶ ይመጣል እንዴ? እያለች ራሷን በከባድ ጥያቄ ውስጥ አስገባች። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የአዚ ቲዩብ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የእድል ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። እድል ከዛ ከቤት ስትሰናበት የፈለጋችሁትን ማድረግ ትችላላችሁ። ሮማን ቢኒያም ልጅሽ መሆኑን
የማላቅ ነው እንደሚመስልሽ? ይህንን እውነታ ለማሚዬ ብነግራት ምን እንደሚሰማሽ ታውቂያለሽ? አለቻት። በፈጣሪ ስም ደግሞ ይሄንን በየት አባሽ ነው ያወቅሽው? ምን ስትይ ያወቅሽው? እድል አሁን ሌላ ችግር እንዳይፈጠር ገነት ወደዚህ ቤት ከመምጣቷ በፊት የምትፈልጊውን ያክል ገንዘብ ላስገባለሽ፣ አካውንትሽን ስጪኝ እያለች መለመን ጀመረች። እድልም ደግሞ አንቺ ጉደኛ፣ ገንዘብ ሳይሆን የምፈልገው እውነተኛነቱን ነው። እዚህ ቤት ምን እያደረግሽ ነው? ምን እየሰራሽ ነው? ይሄ የሚመለከትሽ ጉዳይ አይደለም። በህታማማቾች መካከል ጣልቃ እንድትገቢ አልፈቅድልሽም አለቻት። እድልም ለህይወቴ ስለምፈራ እንጂ እናንተ በጣም የምትገርሙና አደገኛ ሰዎች ናችሁ። ለማንኛውም ማሚን ልጠብቃትና አሰናብታኝ እቃዬን ፈትሻ እንድታስወጣኝ እፈልጋለሁ። የመጣሁት በውልና በማስረጃ ስለሆነ የሰው ቤት ዘረፍሽ እንዳደረግሽ ተብሎ በኋላ ችግር እንዲደርስብኝ አልፈልግም ብላ ቀወጠችው። እድሌ አለች እንግዲህ መውጣቷን ስታረጋግጥ፣ ተዩ ቤቱንም ምን ያጸደዋለሁ፣ ስራውንም ምን ይሰራዋለሁ፣ አንቺ ብቻ ገነት ሳትመጣ ከዚህ ከቤቱ ልቅ በይ አለቻት። እሺ ችግር የለውም፣ በዛም በይ በዚህም እኔ እሷ ሳትመጣ ልወጣ አልችልም። አሁን መውጣቱ አይደለም ችግሩ፣ በኋላ ይሄን እቃ ዘረፍሽ፣ ይሄን እቃ እንዳደረግሽ ብላችሁ መከራዬን ብታበሉኝ ወዴት አባቴ ደርሳለሁ ብላለች። እንዴ ታዲያ እዚሁ ሰፈር አይደለሽ እንዴ? እቃ ምናምን ቢጠፋ ሁሉንም ነገር የምናየው ይሆናል፣ ብዙም አትጨናነቂ አለቻት። በጣም አዝናና ልቧ ተሰብሮ ነበር በጣም በሚገርም ሁኔታ። በመጨረሻም ምንም አማራጭ ስለሌላት እድል ኮተቷን ሰበሰበችና ከቤት ልትወጣ ስትል አደገኛዋ ሜላት ወደ እድል ክፍል ገባችና ስሚ አንቺ ገረድ፣ መቼም ሰራተኞች ስትባሉ ከዚህ ከቤት ስወጡ የሆነ ነገር ይዛችሁ ነው። ባለፈው አንዲት ሰራተኛ ምን ይዛ እንደሄደ ልንገርሽ፣ የጡት ማስያዣ ብላ ስትላት፣ ጥሩ ሰው አግኝተሻል፣ እኔ እኮ እድል ነኝ አለች። እና ታዲያ እድል ይሆንሽ እንደወሳ አለቻት። እውነቱን ስነግርሽ በተደጋጋሚ ይሄንን አይነት ቃል ስትናገር ይሰማለሁ። ሜላት እኔ እኮ እድል ነኝ። ያንቺን ቆሻሻ ልብስ የምጠቀም ይመስልሻል? የምለብስ ይመስልሻል? አይደለም ጡት ማስያዛሽን ኖርማል ልብስሽንም አልፈልገውም ብላለቻት። በጣም ደነገጠች። ንቀቷ ምን ያህል እልኳ ምን ያህል አደገኛ እንደሆነች እድልም ማስረዳቻት። ቢኒያም ተስራ ቦታ መጣና በጣም ድክም ብሎት እንትኑ ላይ ቆጭ አለ። ሶፋ ላይ ቆጭ ካለ በኋላ መጣችና ከምኝታ ክፍል ግጥም አድርጋ ሳመችው። ቆይ አንቺ ልጅ እቤት ስትውይ አላማሽ ጠፋብሽ እንዴ? ምን እየሆንሽ ነው ያለሽው? ስራሽ ምንም ደስ አይልም። የምታደርጊው ነገር ሩቅ አገር ተነፋፍቆ የመጣ ይመስል እንደዚህ የሚያለጣጥፍሽ ምንድን ነው? እኔ እኮ ቢኒ ነኝ። ስነ ስርዓትሽን ትይዥ እንደሆነ ያዥ፣ የማይሆን ነገር አታድርጊ ብሎ አስጠነቀቃት። እንዴ ምን ችግር አለው? ወንድሜ አይደለ እንዴ? ብስምህ የሚመጣ ነገር አለ እንዴ አለችው። እንደዛ ማለቴ አይደለም፣ ግን እንደዚህ ስኮኝ ምንም ደስ አይልም ብሎ ተናገራት። ኦኬ አንተ በጣም ንቀኸኛል፣ ለንቀትህማ የሆነ ነገር ማድረግ አለብኝ አለችና ከሚባለው በላይ እጅግ በጣም ከሚገርመው በላይ ቀጥ ብላ ወዴት ብትሄድ ነው? ወደ መኝታ ክፍሏ ሄደችና የሆነ ነገር ማድረግ አለብኝ፣ እኔን እንደናቀኝና እንደተጫወተብኝ አይቀርም አለችና እጅግ በጣም በሚገርም ሁኔታ እሷን እንዲወዳትና እንዲያፈቅራት የሚያደርግ መድኃኒት ወደ ክችን ሄዳ ውሃ ላይ ስትበጠብጥ ሮማን እንግዲህ ሁሉንም እየተከታተለች ነበር። ቢኒ ልጇን ለመጠበቅ ስትል እቺ አረመኔ ቅሌታም ጉደኛ ምን አባቷንስ እየሰራች ነው? ደግሞ ውሃ በጥብጣ የምትሰጠው ለሱ ለምንድን ነው አለችና በጣም ደነገጠች።
ያንን የሃይላንድ ውሃ ቢኒ ከፍቶ ሊጠጣ ሲል ቢኒያም እሱን ውሃ እንድጠጣ አልፈልግም፣ በል ወደዛ ጣለው አለችውና ውሃውን ቀይራ ሌላ ውሃ መጣችለት። ውይ አክስቴ ቆይ ምንድን ነው ነገሩ ብሎ ሲላት አይ ምንም ነገር አልተፈጠረም፣ እውነታው እንደዛ ነው አለችው። እሱም በጣም ተገረመና አንዳንዴ ታሳዝኘኛለሽ፣ ቆይ ለምንድን ነው ስራ የማትሰሪው? ስራ መስራት አለብሽ። እንደው የወደፊቱ ህይወትሽ፣ የወደፊቱ ኑሮሽ፣ የወደፊቱ ፍላጎትሽ አያሳዝንሽም እንዴ አላት። አይ በጭራሽ ምንም የሚያሳዝነኝና እንትን የሚለኝ ነገር የለም። ምንም ይፈጠር ምንም አንተ አድበህ የራስህን ህይወት ቀጥል። አንዳንዴ ስራ ገብቶ መምጣትን ብቻም ሳይሆን ንብረቱን ሁሉ በአንተ ስም እንዲደረግልህ ገነትን ጠይቃት ብላለችው። አንቺማ የጤንነትሽ ጉዳይ ያሳስባል። ይሄ የምንሰራው የማን ሆነና እንዴት እንዲህ ይሄን ልታስቢ ትችያለሽ እንዴ? አሁን ተለወጥሽ፣ አሁን ደህና ሆንሽ እያልሽኩኝ አስቤ ሳልጨርስ መጨረሻ ላይ ይሄን ታያለሽ ብዬ በጭራሽ አላስብም። እምገርሚ ነሻልና ከዛ ቦታ ላይ ብድግ ብሎ ሲሄድ ወዴት ነው ማሚ ከሄደችበት ቦታ ላመጣ ራሷ አትመጣም እንዴ ብላ ሜላት ተናገረች። እኔ ማምጣት ከፈለግኩ አንቺ ምን አገባሽ አለ ቢኒያም። ወደ ወይዘሮ ገነት ጋር ሄዶ ማሚዬ ደከመሽ አይደል? አዎ ወገቤን እኮ አመመኝ። ለካ አክስትህ ሮማን እውነቷን ነው፣ መኪና ጊዜ ግዥለት ያለችኝ። አሁን እንደ ድክም ቢለኝ ልጄን ውሰዴ ብዬ ብልህ መኪናህን እየነዳ ትወስደኛለህ፣ እገዛልሃለሁ ብላለችው። እሺ እማዬ አንቺ ደስ ካለሽ ይሄ ይደርሳል። ደግሞ አንቺም መራመዱና መሄዱ እኮ ለጤና ጥሩ ነው ብሎ አላት። በጣም እንግዲህ ደስ አላትና እኔ ምለው እድል ኩርፊያው አለቀቃትም እንዴ? አረ እኔ እንጃ እማዬ፣ እቤትም ሄጄ ነበር አላገኘኋትም። ወይኔ ልጄ ወዴት ሄዳ ይሆን? እኔ እኮ በር ዘግታ ስታለቅስ በጣም 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 ነው የገረመችኝ። እንዴት ማሚዬ አላት። ብሌንን ነው የምትመስለው ሁኔታዋ ሁሉ። እንዴት ብዬ ልንገርህ? እኔ እኮ ግራ ተጋባሁ እያለች አለችው። በቃ ግራ አትጋቢ፣ ተመሳስሎብሽ ነው። በእርግጥ እጅግ በጣም ኃይለኛና አደገኛ ሴት ናት። በክብሯ ምንም አትጠራጠርም። ምን ነው አንዳንዴ ሜላት የእሷን ያክል እውቀት በኖራት ብዬ ተመኘው ብሎ አለ። እንግዲህ መንገዳቸውን ቀጠሉ። ሮማንና ሜላትም የእድልን ሻንጣ በር ላይ ስትደርስ ዝርግፍግፍ አድርገው ፍትሽትሽ አድርገው ከቤት እንድትወጣ አደረጓት። ከወጣች በኋላ በደስታ ተሞሉ። ሜላት እና ሮማን ደግሞ ስሚ አንቺ ክችል ላይ ቆሻሻ ውሃ እያደረግሽ የነበረው ለምንድን ነው? ያደረግሽውንም ነገር የማላቅ እንዳይመስልሽ። ቆይ አንቺ ከልጁ ጋር ምንድን ነው እንትን ያለሽ እንዴ? ቆይ ሴትዮ 10 ልጄ እምትዩ ምንድን ነው? ቢኒያም ልጅሽ መሰለሽ እንዴ አለቻት። ሜላት ምን ሆነሻል? ከጊዜ ወዲህ ተቀይረሻል። እኔን አሳልፈሽ እየከዳሽ ነው። ባሎላችሁም እኮ ልጆቼ ናቸው። እንዴት እንደዛ ታያለሽ? እኔ ቢኒያምን በጣም ነው የምወደው፣ በጣም ነው የማፈቅረው። ወደፊትም የህይወት አጋሬ እንዲሆን የምፈልገው እሱን ነው ብላ ሜላት ለሮማን ነገረቻት። በጣም ደነገጠችና ራሷን መቆጣጠር አቃታት። ይሄ ከባድና አደገኛ ብልግና ነው። ፈጣሪ ይቅር ይበልሽ። እናትሽ ይህንን ገነት ብሰማስ? ቢኒ ራሱ ቢሰማ አንገትሽን አንጠልጥሎ ነው የሚደፋሽ አለቻት። በጣም ደነገጠችና ፍቅር ለሚረዳው ሰው ለሚያውቅ ሰው ማስረዳት ይሻላል አለችና ከዛ ቦታ እየተመናቀረች ሄደች። ወይዘሮ ሮማንም በፍጹም በህይወት እያለሁ ልጄን አንቺ ልታገቢ አትችይም፣ እንዳንቺ አይነት መንቃራ አትገባውም ብላለች። በቀጣይ ፓርት እስከምንገናኝ ሰላማችሁ ይብዛ።